እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ዛሬ እንግዲህ በከተማችን የተለያዩ ጎዳናዎች ዞር እያልን ጥያቄዎችን እየጠየቅን ለበዓል የሚሆኑ ሽልማቶችን እንሰጣለን። ሄኖክ ዛሬ ምንድን ነው ያለን? እንግዲህ ያው ለፋሲካ በዓል ወይ ለትንሣኤ በዓል የሚሆኑ የተለያዩ ማቴሪያሎችን ለሽልማት አዘጋጅተናል። ዶሮ፣ ሽንኩርት፣ እንቁላል በጣም ብዙ ነገሮችን ያዘጋጀ ነው። በተለያዩ የከተማ አካባቢዎች ዞር እያልን እንግዲህ ዘይት በሚገባ ዘይት አለን 5 ሊትር እንግዲህ ስንት እንደገባ አስቢው አንቺ። እነዚህን ሽልማቶች በተለያዩ የከተማ አካባቢዎች ዞር እያልን ሸልመን ልንመጣ ነው። እንግዲህ በቃ አሁን ጉዟችንን እንጀምራለን። የምናገኘው ማን እንደሆነ አናቅም። የምናገኘውን ሰው እድለኛ የሆነውን ሰው ጥያቄዎችን እየጠየቅን ሽልማቶችን የምንሰጥ ይሆናል። አብረን እንቆይ። ዋለ ፋሲካ በዓል አደረሰው። ስሞትን ማን ልበል? እንኳን አብራ ደረሰን። ፀሐይ ደነቀው። አንዳንድ ስለ ፋሲካ በዓል አንዳንድ ጥያቄዎችን ጠይቆትና ትዝ ካለልሽ መልስ እችላለሁ፣ ትዝ ካላለኝም ላልመልስ እችላለሁ። እንግዲህ የሙያ ጥያቄ ባረገውስ? ሙያ ማለት የሙያ ጥያቄ ልጠይቅ? ደስ እንዳለህ። ጎልባን ከምን ይሰራል? ማዘርስ? ከባቄላ። እሺ። ከስንዴ። እሺ። አዎ። እሺ። እሱ ይቀቀላል። ከሱ ይቀቀልና አዘገጃጀቱን እስቲ ያስረዱን። መጀመሪያ ስንዴ ይቀቀላል። እሺ። ስንዴ ይቀቀልና እሱ ብስል ሲል ባቄላ ይጨመራል። አዎ። የአሁን ሴቶች ጎልባን ላይ ሽንኩርት ይጨምራሉ ይባላል። አይጨመርም? ኧረ እኔ አይጨምርም። እንግዲህ አሁን ለዚች ለጉልባኗ ጥያቄ 10 እንቁላል ይሸልሞት። እኔ ደስ እንዳለህ ምን አገባኝ? 10 እንቁላል ለጉልባኗ ጥያቄ 10 እንቁላል አለዎት። እሺ። አሁን ቀጣይ ከመለሱልኝ እየጨመርኩ ነው የምሄደው። እሺ። ማዘርዬ። እሺ። እንደው ፋሲካ በዓል ለምንድን ነው የሚከበረው? ለደስታ ለመደሰት፣ ልጆችን ስጠራ፣ ወንድሞችን ስጠራ፣ እናት ስትጠራ፣ ልጅ ለባብሶ ልጁን ይዞ ሲመጣ ደስ ይላል። እንደው ምክንያቱን ያውቁታል? እንደው ጠላው ይጠመቃል። ለምን ይከበራል ሲባል ምክንያቱን ያውቁታል? ለማንን ምክንያቱ እንግዲህ ያው የልጅነት እንግዲህ ያው ወደ እናታችን ወደ አባታችን እያልን ደስ እያልን በቅሎ ይጫናል፣ ፈረስ ይጫናል፣ ዳቦ ቆሎ ይያዛል፣ ዳቦ ይያዛል፣ ቡና ይያዛል። ዘጋስን ይዘን እንሄዳለን። እናት አባቶቻችን ደግሞ ሙክት አርደው ይጠብቁናል። ጠላው ተበርዞ ይጠብቀናል። የእነሱን ይዘን ደግሞ እኛ አሁን ያው እንግዲህ እየተከተልን ነው። ተመስገን። እሺ፣ ሚሻሚሾ ሲባል ሰምተው ያውቃሉ? ሚሻሚሾ እንግዲህ የድሮ ነው። ሚሻሚሾማ ያው ሚሻሚሾ ይባላል። ምንድነው ግን ሚሻሚሾ? አሁን እኛ የዚህ ትውልድ ብዙዎቹ አያውቁትም። ሚሻሚሾ ምን ማለት ነው? ሚሻሚሾ ማለት ያው አሁን የልጆች ሚሻሚሾ ይባላል። የፍልሰታ በፍልሰታ ሚሻሚሾ ይባላል። በፍልሰታ ነው። የፍልሰታ ጊዜ ሚሻሚሾ እያሉ ልጆች ናቸው የሚጨፍሩት። አዎ፣ ልጅ ይጨፍራል። ምን ይላል? ደቄት ያለው ደቄት ይሰጣል፣ ቅቤ ያለው ቅቤ ይሰጣል። እንግዲህ ጫለው በርበሬ ያለው ምን ያለው ቅቤ ያለው ወተት ያለው እርጎ ያለው ይሰጣል። ስለዚህ አሁን እስካሁን 2 ጥያቄ በትክክል መልሰውልኛል ማለት ነው። እሺ። ስለዚህ እስካሁን 2 ጥያቄ በትክክል መልሰውልኛል ማለት ነው። እሺ። ሶስተኛ ልጠይቅ እስቲ። አሁን ብዙዎቹ ሴቶች የዶሮ ብልት ምን እንደሚባል አያውቁም። ይንገሩልኝ በእውነት ወይ ፈተና እኮ ምን እንዴት ማለት ብልት አለ አይደል? አዎ፣ የዶሮ ብልትም አለ። ስማቸውን አያውቁም። 1 እግር አለ፣ 2 እግር አለ፣ ላጭ አለ፣ ፈረሸኛ አለ። በቃ እየሰማችሁ ተመልካቾች፣ እንደዛ ነው። ምን ደግሞ ለዚህ ሙያ ይጠፋል ብለህ ነው? ሙያማ ጥግ ድረስ ነው። አዎ፣ እየተገነዘብኩ ነው እኮ። ስለዚህ ደግሞ ላጭ አለ፣ ፈረሰኛ አለ፣ አጭር እግር አለ፣ ረጅም እግር አለ፣ ክንፍ አለ፣ ጉሮሮ አለ፣ መቃመሻ አለ። በቃ መቋደሻ አለ። አዎ፣ መቋደሻ ማለት ነው። መቃመሻ ማለት መቋደሻ ናት። ነው። አዎ፣ ለባል የሚሰጠው እግር ነው። ለባለቤት አይደለም፣ ፈረሰኛ ነው። አዎ፣ ለእናት ለአባት ለወንድም የመጣ ደግሞ ላጭ፣ ለጎረቤት እንደም ዝቅ ላለ ደግሞ እግር ይሰጣል። እንቁላሉ ስለ ህፃናት ነው።
እንቁላልም ይጨመራል እንጂ በዛ አለብሰው ደግሞ ዶሮ እንትን አይልም። ዶሮ አያዳርስልህም። ከስጎ ታረግና አንዳንድ እንቁላል እያደረግ ትሰጣለህ። እንጀራህን ቁርጥ አድርገህ በቁርጥ አድርገህ ጠላ ጋር ትሰጣለህ፣ ከዳቦ ጋር ትሰጣለህ። በቃ ይሁን። ደስ ይላል ማዘር። አመሰግናለሁ በጣም እግዚአብሔር ያክብርልን። እሺ አመሰግናለሁ። ተረከቧት። እሺ አንተ አስረክባቸው። እሺ እኔ እናት እግዚአብሔር ይስጥልኝ። አመሰግናለሁ። ያቆያችሁ እንግዲህ እድሜ ጤና ይስጣችሁ። እሺ እኔ እናት እና ደግሞ እንግዲህ ይሄ ሽንኩርት እሱ ባለሙያነት እንደሚሆን አርጉት። እሺ እኔ እናት እግዚአብሔር ይስጥልኝ። አመሰግናለሁ። እርግብ እባላለሁ። በጣም ደስ ይላል። እንግዲህ ዞር እያልን የፋሲካ ጥያቄዎች እየጠየቅን ነው። ጥያቄዎችን ለመለሱ ሰዎች ሽልማት እንሰጣለን፣ ለበዓል የሚሆኑ ማለት ነው። 3 ጥያቄ መምጣት ትችላለሽ። 3 ጉልባን ላይ የማይገባ ነገር ምን ላይ የማይገባ? ጉልባን ሲጀመር ምንድን ነው? ጉልባን አታውቂም? ተይ እንጂ ለጸሎተ ሐሙስ ዕለት የሚሰራው ኦኬ። ጉልባን የበግ 7 ዋና ብልቶች አሉ። የበግ ታውቂያለሽ? የዶሮ አድርግልሽ? የዶሮ ይሻለኛል። እሺ የዶሮ ኦኬ። እሱ ለራሱ በአማርኛ ላይ ቆም ማለት ነው። በትግርኛ እሺ በይልኝ። በትግርኛ እኮ በአማርኛ ትተረጉሚኛለሽ እኮ። እሱ እኮ ነው ችግሩ። ምላጭ በትግርኛ በአማርኛ ምላጭ ነው። እሺ ባቸው እንዳለ ነዋሒቶ ሐጻሪቶ ፈረሰኛ ዘቆናይ ይባላል። እሺ ለአቦራና ለማውራ የሚሰጠው ምንድነው በእናንተ ሀገር? በትግርኛ? አዎ በትግርኛ እኮ ሽንፍላ ነው የምትባለው። መቋደሻ ሽንፍላ ነው የሚባለው። ደስ ይላል። አንድ የመጨረሻ ጥያቄ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው የት ነው? ቀራንዮ። ጎበዝ ነሽ። 3 ጥያቄ ሞክረሻል፣ 1 ጥያቄ መልሰሻል። ስለዚህ ሽልማት እንሰጥሻለን ማለት ነው። ሰላም አባታችን። እግዚአብሔር ይመስገን። ማንን ልበል? ጸጋዬ ወልደ ሚካኤል። እሺ ጋሽ ጸጋዬ፣ የተለያዩ የፋሲካ በዓል ጨዋታዎች እየተጫወትን ነው። በተለያዩ አካባቢዎች እየተዘዋወርን እንግዲህ የተለያዩ ጥያቄዎችን እንጠይቆትና ከመለሱ ሽልማት እናበረክቱለታለን ማለት ነው ለበዓል። ከ1 እስከ 10 ቁጥር ይጥሩ። 7 ቁጥር ጌታችን መድኃኒታችን ኢየሱስ ክርስቶስ የት ነው የተሰቀለው ይላል። 7 ቁጥር ጥያቄ። ቀራንዮ በትክክል ተመልሷል አባታችን። ከ1 እስከ 10 አሁንም ቁጥር ይምረጡ። እሺ 2 ቁጥር የአውራ ዶሮ ቁንጮ ስሙ ማን ይባላል ነው ሁለተኛው ጥያቄ። ቁንጮ ነው። የአውራ ዶሮ ቁንጮ ይባላል። ሌላ ምን ይባላል? ስም አለው። የአውራ ዶሮ ከላዩ ላይ ያለችው ነገር ምንድን ነው የሚባለው? ሙቶ አይደለም፣ ቁንጮ ነው የሚባለው። ምርጫ ልስጦት? እሺ ሀ ባላቶሊ፣ ለ ኮርማ፣ ሐመርሃ ጊሽጣ፣ መ ኮከን። እርግጠኛ ኖት? ኮከን። ታው እንዳይሸወዱ ጋሽ። አይሸወዱ። እርግጠኛ ኖት? ባላቶሊማ የአሜሪካ እግር ኳስ ተጫዋች ነው። ስለዚህ ሌላ የለውም። ኮርማ በሬ ነው። አዎ። ግሽጣ አላውቀውም። ምናልባት ግሽጣ እንዳይሆን አይሆንም። አይ ግሽጣ የሚባለው በትክክል መልሰውታል ጋሼ። አመሰግናለሁ። 2 ጥያቄ በትክክል መልሰዋል። ከ2 እሺ ይምረጡ። አሁንም 5 ቁጥር ጋሼ ግን አልተቻሉ። የበግ ዋና ብልቶች ስም ጥራ ይላል። 5 ቁጥር ፍርምባ፣ ላት፣ የፊት እግር 2 እግር፣ የፊት 2 እግር፣ የኋላ 2 እግር፣ ሽንጥ፣ አከርካሪ፣ አንገት ከማጅራት እስከ ጭራ ያለው አያውቅም ብለው እንዳይጨውቱብኝ። አከርካሪ አለ። አከርካሪ ህብረ ሰረሰር ያው እንደዚህ የሚቋጥምቱ ጎዲን አይደለም። ምንድነው የሚባል? ባለው ባይሰጥ። እሺ ባለው ባይሰጥ። ለምን ነው የተባለው? ባለው ባይሰጥ አጥምቱ በቃ ይሄ ጎኑ አጥምት ሲወጣ በደንብ አይወጣም። ስለዚህ እዛ ስለሚወጋ አጥምቱ ስጋ ይኖረዋል፣ ግን ይወጋሃል። አጥምቱ አትበላውም። ባለው ባይሰጥ ይባላል። ባለው ባይሰጥ ነው የሚባለው። እሺ የቀረ አለ። ምን አለ? ለምሳሌ ድሮት የሚሆነው ሻኛ ውስጥ የሚወጣ ስጋ አለ። ለብቻው እንደዚህ ተቀዳ ትወጣለች። ልክ ለድሮት ነው የሚሆነው። ጮጋራ አለ፣ ጉበት አለ። ጭራሽ ውስጥ ደው የገቡር ሰው እንዴ ያው ብልት እኮ ነው አይጠየቅኝ። ብልት ነው። በትክክል ተመልሰዋል። ጭንቅላት አለ። በትክክል ተመልሰዋል ጋሼ። እንግዲህ ከ3 ጥያቄ 3 መልሰዋል። ምንም አልሳቱም እስካሁን። አሁንም እድል አለዎት። ቁጥር ይጥሩ።
10 ቁጥር የትንሳኤ አባት ሁለት ልጆች አሏቸው። አንደኛዋ ፋሲካ ናት፣ አንደኛዋ ማን ናት? አንድ ትንሳኤ አንበሳ ነው ጋሽ ጸጋዬ። እሺ በጣም ከባድ ሰው ነው። አመሰግናለሁ። እሺ ኮሚቴው ዳኞቹ የሚሰጡት ሽልማት እናያለን በጋራ በመሆን ከኔ ጋር ስለነበረውን ቆይታ እጅግ በጣም እናመሰግናለን። አመሰግናለሁ ልጄ። መልካም በዓል ይሁንላችሁ ለሁላችን። እኔም አመሰግናለሁ። እኔም ስምሽን ጠፋኝ እንጂ አውቅሻለሁ በደንብ። አራት ሆናችሁ ምስራቅ አራት ሆናችሁ ሁለት ወንድ ሁለት ሴት በደንብ ነው የምከታተለው። እውነቴን ነው። አመሰግናለሁ። መልካም አመት በዓል ይሁንላችሁ ልጆቼ። እግዚአብሔር ይስጥልን። ቤቴ ባዶ ነበር፣ ቤታችሁ ሙሉ ይሁን። አሜን። እግዚአብሔር ይስጥልን። ከአመት አመት አይለየን። ቅድስት ትባላለሁ። እሺ ቅድስት ከ1 እስከ 10 ቁጥር ጥሪ። ቅድስት 6 የአውራ ዶሮ ቁንጮ ስሙ ማን ይባላል? ቁንጮ እዚህ ላይ ያለ እንትን ራስ ነው። ራስ አይደለም። እንዴ ምርጫ ልስጥሽ? እሺ ደስ ይለኛል። ሀ ባላቶሊ፣ እሺ ለ ጅሽታ፣ እሺ ሐመሩሃ ኮርማ፣ መ ኮከን። ኮከን እርግጠኛ ነሽ? በትክክል ተመልሷል። ኮከን የአውራ ዶሮ ቁንጮ ስሙ ኮከን ይባላል። እና ታዲያ እያወቅሽ ነው አላውቅም የምትይው? አይ እሺ እሺ አንድ በመመለስሽ ተጨማሪ ድል ታገኛለሽ። እሺ 9 ከፋሲካ በዓል አለ አይደል? ከፋሲካ በዓል በፊት ካላንደር ተዘግቶ በሀገር አቀፍ ደረጃ የሚከበር ትልቅ በዓል አለ። ሃይማኖታዊ በዓል ምንድን ነው? ከፋሲካ በዓል በፊት የሚከበረው በዓል ምንድን ነው? እንትን አድዋ አይደለም። ከፋሲካ በዓል በፊት ስቅለት በትክክል ተመልሳል። እሺ እንግዲህ አሁንም በመመለስሽ ተጨማሪ ድል ታገኛለሽ። እሺ ተጨማሪ 5 የዶሮ ብልቶችን ስም ጥሪ። መላላጫ፣ 1 መጫሪያ ወይም ደግሞ እግር። እሺ 2 ክንፍ፣ 3 መቋደሻ፣ 4 አንገት፣ 5 አይበቃም? 12 አይበቃም? ሌሎቹ ስም የላቸውም? ሌላ ፈረሰኛ። እሺ 6 ወገብ ምናምን። አይ ቆንጆ ነው። ጥሩ መልሰሻል። እስካሁን እንግዲህ 3 ጥያቄዎችን መልሰሻል። ተጨማሪ ድላው ነው 4 ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው የት ነው? በጎልጎታ በትክክል ተመልሷል። እሺ እየሸፈሸክሽው ነው አንቺ ሙሉ ልታሟይ ነው። እሺ ካሉን 5 ጥያቄዎች 4ቱን መልሰሻል። ስለዚህ የዶሮና የእንቁላል ተሸላሚ እንድትሆኚ ኮሚቴው በሙሉ ድምጽ ወስነው። እናመሰግናለን። መልካም በዓል ይሁንላችሁ። መልካም በዓል ይሁንልሽ። ላንቺም ይኸው ከምስራቅ እጅ ትቀበያለሽ ማለት ነው። እሺ መልካም የትንሳኤ በዓል። አሜን። ለሁላችንም እንኳን አደረሳችሁ። ለእናንተ መልካም የፋሲካ በዓል ይሁንላችሁ። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። እንዲሁም ለቤተሰቦቼ መልካም በዓል፣ ለእናንተ መልካም በዓል። እናመሰግናለን። ስምሽን ማን ልበል? አበበች። ከ1 እስከ 10 ቁጥር ጥሪ እስቲ። 1 እሺ እንግዲህ የመጀመሪያው ጥያቄ ፋሲካ ሲደርስ ብዙ ጊዜ የምንሰማው ሙዚቃ አለ። ሚሻሚሾ ይባላል። ሚሻሚሾ ምን ማለት ነው? ሚሻሚሾ በዓል ሲመጣ ለበዓል ማሳወቂያ ሚሻሚሾ ይባላል። ሚሻሚሾ ዘፈኑን አወቅሽው? አዎ። የፋሲካ ሰሞን ብዙ ጊዜ ይዘፈናል ወይም እንትና ለቡሄም ይዘፈናል። በጣም ጥሩ። እሺ ሁለተኛ ጥያቄ አሁንም ቁጥር ጥሪና ልጠይቅሽ። እሺ 10 10ኛ ላይ ፋሲካ ለምንድን ነው የሚከበረው? ኢየሱስ ክርስቶስ ስለተሰቀለ ነው። ተሰቅሎ ተሞቶ ስለተነሳ ትንሳኤ የሚከበረው ማለት ነው። በጣም ጥሩ። እሺ ሌላ 3ኛ ጥያቄ ጉልባን ከምን ይሰራል? ጉልባን ስንዴና ባቄላ። ጉልባን ላይ ሌላ ተጨማሪ የሚገባ ነገር የለም? ተጨማሪ የለም። ስንዴና ባቄላ ነው የምናውቀው። እስቲ አንዳንድ ሴቶች ጉልባን ላይ ሽንኩርትም ዘይትም ያስገባሉ። አረ ይጨመራል። አይ ግድ የለሽም። ምንም አይጨመርም? አይጨመርም። ስንዴና ባቄላ ውጭ
እሺ እስካሁን አንድ ጥያቄ ነው በትክክል የመለሽልኝ የጉልባኑን ጥያቄ ማለት ነው። እሺ የመጨረሻ አንድ ቁጥር ጥሪልኝ። የመጨረሻ 9። እሺ ከፋሲካ በዓል በፊት የሚከበር ትልቅ በዓል ምንድን ነው? ከፋሲካ በፊት ፋሲካ ሳይውል ከፋሲካ በፊት ካላንደር ተዘግቶ ስራ ቆሞ የሚከበር ትልቅ የሀገራችን በዓል ምንድን ነው? እንቁጣጣሽ። ከፋሲካ በፊት እንቁጣጣሽ ነው። ተደግመሽ ያሰቢበት ትልቅ በዓል እንቁጣጣሽ፣ ከዛ ቀጥሎ ገና። ከፋሲካ በፊት ማለት በቅደም ተከተል ፋሲካ ከመዋሉ በፊት የሚከበር በዓል ምንድን ነው? ከፋሲካ በፊት መስቀል። እሺ እናመሰግናለን። እንግዲህ ከአበበሽ ጋር በነበረን ቆይታ ከአራት ጥያቄዎች አንድ ጥያቄ ብቻ ነው የመለሰችልን የጉልባኑን መልስ። ዳኞች የሚወስኑትን አይተን ሽልማትሽን ትቀበያለሽ ማለት ነው። እንግዲህ ዳኞቹ 5 ኪሎ ሽንኩርት አንድ እንዴት ነው እስካሁን ያለው ነገር? እንግዲህ ለተወሰኑ ሰዎች መዳረስ ያለበትን ነገር አዳርሰናል። የተለያዩ ጥያቄዎችን ፋሲካን በተመለከተ በዓልን በተመለከተ እየጠየቅን አሁን ደግሞ እንደምታዩ መሽቷል። አዎ እንግዲህ ከስራ የሚወጡ ሰዎች ደግሞ እድለኞችን እዚህ ጋር እንጠይቃለን። ኃላፊ አግዳሚውን እየጠየቅን ኃላፊ አግዳሚውን ለሚሆን ሰው ዝናብም እየመጣ ነው እንግዲህ። አዎ እንግዲህ እድለኛ ለሚሆኑ ሰዎች አሁንም የበዓል ስጦታዎችን መስጠታችንን አናቆምም። ይህ ልዩ የፋሲካ በዓል ፕሮግራማችን ነው። እንግዲህ የሚቀጥሉትን እድለኞች እንጠብቃለን አይደል? አዎ እንግዲህ የቀሩትን ደግሞ ለመስጠት ማማ እድለኛ ይሆን እንግዲህ እንሄዳለን፣ እንጠይቃለን። እንግዲህ በነገራችን ላይ በጣም አሪፍ ጠያቂ እየወጣ ነው። ያው እንግዲህ ወደ እናንተ ስራ እየተቀላቀለ እሺ እንጠብቅ። ደግሞ ወደዛ ዞር እንበልና እንጠይቅ። በጣም ጥሩ። እንግዲህ ዞር ብለን የማታ እድለኞችን ደግሞ እንያቸው። የማታ እንጀራ ይባላል። ስሞትን ማን ልበልጋሽ? በላይ ብርሃን። እሺ አቶ በላይ ተዘጋጅተዋል? እሺ እንግዲህ 10 ጥያቄዎችን ይዣለሁ። ከ10 ውስጥ ቁጥር ይጠሩልንና የወጣለትን ጥያቄ እንጠይቆታለን። ከዛም ከመለሱ ወደ ሽልማቶቻችን እናልፋለን ማለት ነው። እሺ ከ1 እስከ 10 ቁጥር ይጥሩልን። 8 ቁጥር። ፋሲካ ለምንድን ነው የሚከበረው ነው የሚለው ጥያቄ። ፋሲካ የሚከበረው የጌታችን ሙቶ የተነሳበት በዓልና እንደ በቃ የሱ ደስታ ማለት ነው። በጣም ጥሩ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት የተነሳበት ቀን ስለሆነ ፋሲካ እናከብራለን። በትክክል ተመልሷል። የቀጣዩ ጥያቄ ቁጥር 5። ቁጥር 5 ፋዘር በግ በልተው ያውቃሉ? አዎ በግ ይበልታሉ? አዎ። እንግዲህ በግ ከበለቱ አይቀር 7ቱን ዋና የበግ ብልቶች ጥቀስ ነው የሚለው ጥያቄው። እሺ ጡንቻ፣ እግር፣ በአጠቃላይ እግር፣ ታፋ፣ እንትን መጋፊያ። መጋፊያ ምንድነው? እንትናቸው ማለት ነው። ታፋቸው። እሺ ቅልጥም ያው በአንድ በእግር ነው የሚወሰነው ሁሉም። እሺ ጎድን። እሺ ምን ልበል ሌላ ያው የውስጥ እቃው ጉበት ምናምን ይጠራል አለ። እንግዲህ እስቲ ግማሽ ከሁለት ጥያቄ አንድ ከግማሽ ብለን እንያዘው። አዎ እሺ ግማሽ ነው የመለሱት። ስለዚህ ከሁለት ጥያቄ አንድ ከግማሽ። ሌላ ቁጥር እስቲ ድል ስጦት። እሺ 4 ቁጥር ላይ ከዶሮ ብልቶች ውስጥ እንደው ግማሹንም ከመለሱ ነጥብ ስጦት። እሺ የዶሮ እንኳን አላውቅም። የዶሮ አያውቁም? አዎ ፈረሰኛ። አዎ ለእርሶ የሚቀርበው ፈረሰኛ ስለሆነ ቀድሞ መላላጫ የሚባል አለ፣ ቆዳው ማለት ነው። እሺ መላላጫ። እንትኑ ጡንቻ፣ ጭንቅላቷ። እሺ ጭንቅላት። በጣም ጥሩ። እሺ ያን የመጨረሻ እድል ስጦት። አንድ የመጨረሻ አንድ ቁጥር ይንገሩኝ። 2 ጥያቄ ቁጥር 2። እንግዲህ ዝናብ እየዘነበ ነው እንደምትመለከቱት። የዶሮ ቁንጮ ስሙ ማን ይባላል ነው የመጨረሻው ጥያቄ። ቁንጮ ኩታት። የዶሮ ቁንጮ ላይ ያለው ነገር ስሙ ማን ይባላል? ኩታት ነው የሚባለው? አዎ በትክክል ኩታት ነው የሚባለው? ኩታት ነው ራሱ ነቀዩ ነገር። አዎ ቀዩ ኩታት ነው የሚባለው።
እንግዲህ ተመልካቾቻችን ከተለያዩ አካባቢዎች የተለያየ መጠሪያ ሊኖረው ይችላል። እኛ በምናውቀው ኮከን ነው። ምናልባት ኩታት ከሆነ የበዓል ሽልማታቸውን እናበረከትና በዚሁ እናበቃለን ማለት ነው። እንግዲህ መልካም በዓል። መልካም በዓል። እናመሰግናለን። እና ዶሮ አግኝተዋል። ቃና ፊት ላይ እቀሻለሁ አይችልም። እሺ አመሰግናለሁ። ማን ልበል አንቺን ስምሽ? እታለም እታለም ወክ እያደረግሽ ነው ያገኘሁሽ። እዚህ አካባቢ ነው የምትኖሪው? እዚህ አካባቢ ነው አረነ። እንኳን አደረሰሽ። እንኳን አብሮ አደረሰ። እንግዲህ ለፋሲካ በዓል አንዳንድ ጥያቄዎችን እየጠየቅን ሽልማት እየሰጠን ነው። 10 ጥያቄዎች አሉን። ከነዚህ 10 ጥያቄዎች በቁጥር ነው የምንጠይቀው። እስኪ አንቺ ከ1 እስከ 10 ጥሪልኝና ጠይቅሻለሁ። አንድ ይሁን እስቲ። አንደኛ ጥያቄ ሚሻ ሚሾ የሚለውን ዘፈን ታውቂዋለሽ? የማዘፈን ነው? አላውቀውም። ሚሻ ሚሾ ሲባል ሰምቼ አውቃለሁ፣ ግን ዘፈኙን አላውቀውም። ዘፈን አድናቂ። እሺ ሌላ አምረጭ። የመጀመሪያ ስለ ሚሻ ሚሾ ስለሆነ 3 እድል ሰጥሻለሁ። እሺ 10 የትንሣኤ አባት 2 ልጆች አሏቸው። አንደኛዋ ፋሲካ ናት፣ አንዷ ማን ናት? 2 ልጆች ነው ያላቸው። አንዷ ፋሲካ ከሆነች የትንሣኤ አባት ናቸው። አንዷ ፋሲካ ናት፣ አንዷ ማን ናት? በዛው እንትን ነው የምጠራው ማለት ነው። እዚሁ ነው። ዝም ብሎ የማሰብ ጥያቄ ነው። ከባድ አይደለም። ማዚያ ምናምን ባለው አይደለም። የፋሲካ አላውቀውም። ችግር የለም። አንድ እንትን ሻምረጭ። 5 የዶሮ 12 ብልቶች እነሱ እነማን ናቸው? ፈረሰኛ፣ እሺ፣ ክንፍ፣ እሺ፣ ደግሞ ታፋ፣ እሺ። ሊጠፋልኝ ነው እንዴ? ድንገት ስለሆነ ነው የጠፋብሽ። ታፋ፣ ክንፍ፣ መቋደሻ። ኦኬ። ታፋ ብያለሁ እንዴ? አዎ እንጂ ዶሮ ትገነጥያለሽ ነው አይደል? ገነጥል ነው ጠፍቶብኝ ነው። ስማቸውን የጠፋብሽ። እሺ። ብዙ አላስጨንቅሽም። በጣም ነው የማመሰግንሽ። ያው ፈቃደኛ ስለሆንሽ ግን ዞሮ ሽልማት እንሸልምሻለን። ለበዓል ሰላም ጋሼ፣ ስሞትን ማን ልበል? ተስፋዬ ቦባሳ ውብሴ። እንኳን አደረሱት። እንኳን አብሮ አደረሰ። እሺ፣ እስቲ ዛሬ የተለያዩ አካባቢዎች ላይ እየተዘዋወርን የፋሲካ በዓልን በማስመልከት ጥያቄዎች እየጠየቅን የበዓል ስጦታዎችን ለሰዎች እየሰጠን እንገኛለን። ጥያቄዎች ጠይቆት። ታንኪ አመሰግናለሁ። በጣም ጥሩ። እስቲ ከ1 እስከ 10 ጥያቄዎች አሉኝ እጄ ላይ። ቁጥር ይጥሩና የደረሱትን ጥያቄ ይጠየቃሉ። እሺ 1 የፋሲካ በዓል ሲደርስ እንግዲህ የሚዘወተር አንድ ዘፈን አለ ወይም ሙዚቃ አለ። ሚሻ ሚሾ ይባላል። አውቀዋለሁ፣ ግን ከበዓሉ ጋር ተያይዞ የሚዘፈን እንጂ ዘፈኑን አያውቁትም። አውቀዋለሁ፣ ግን እንትኑን ወርዱን አላውቀውም። እሺ፣ ግን ምን ይመስሎታል ሚሻ ሚሾ? ያው ከበዓሉ ጋር የተያዘ ነው። ሌላ ድል ልስጠውትና አሁንም ከ1 እስከ 10 ቁጥር ይጥሩና ልጠይቆት። 5 ቁጥር 5 ቁጥር። እንዴት ነው በግ በልተው ያውቃሉ እንዴ? እኔ አርጄ ነው እንጂ በልቼ አላውቅም። ማረድና መበለት ይለያያል። ኦኬ፣ መባረክ ነው የእርሶ ስራ። እስ ከዛ ውጪ ስለዚህ የበግ ብልቶችን ብጠይቆት አሁን አያውቋቸውም? አላውቅም። ኧረ ተው ጋሽ በእውነት። እሺ፣ እንግዲህ ሶስተኛ የመጨረሻ አንድ ድል ልስጦትና አሁንም ከ1 እስከ 10 ቁጥር ይጥሩልኝ። 7 ቁጥር 7 ቁጥር። እንግዲህ የምናከብረው ይህ የፋሲካ ወይም የትንሣኤ በዓል በኢየሱስ ክርስቶስ መሰቀልና ከሞት በመነሳት ምክንያት ነው አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ የት ነው የተሰቀለው ያውቃሉ? የተሰቀለው የት? ኢየሩሳሌም ነው። ናዝሬት። እሺ፣ ምርጫ ልስጥ። ሀ በኢየሩሳሌም፣ ለ በቤተልሔም፣ አመሩሃ በቀራኒዮ፣ መልስ የለም። በቤተልሔም። የተወለደውስ? ኢየሩሳሌም። የተወለደውም በቤተልሔም። የተወለደውም የተሰቀለውም በቤተልሔም ነው። አዎ። እሺ፣ ከ3 ጥያቄዎች 3ቱንም በሚባል ደረጃ አልመለሱም። ያው ኢየሩሳሌም በትክክል ቦታው አይደለም። ኢየሩሳሌም ቀራኒዮ የሚባል ቦታ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው። እሺ። ስለዚህ እንግዲህ መንገድ ላይ ያቆመን በባዶ ላለማሰናበት
ወደ ቤት ይዘው የሚሄዷትን ትንሽዬ ስጦታ ለበዓል እናበረክቶላታለን። እናመሰግናለን። እሺ እግዚአብሔር ይስጥልኝ። ያቀበሉ ለበዓል እንግዲህ እንቁላል እሺ እግዚአብሔር ይስጥልኝ። ከዚህ በላይ ምን አለ? እስቲ ይመርቁን እንግዲህ። እግዚአብሔር ይስጣችሁ። አሜን። ኑሩልኝ፣ ይደጉልኝ። ወጣቶች ናችሁ፣ እድሜ ይስጣችሁ። ፈቃደኛ ስለሆንሽ እናመሰግናለን። እንኳን ለፋሲካ በዓል በሰላም አደረሰሽ። እንኳን አብሮ አደረሰ። እሺ ስምሽን ማን ልበል? እንቁጣጣሽ እንቁጣጣሽን ፋሲካ ስለ ፋሲካ ልንጠይቃት ነው ዛሬ። እሺ ከ1 እስከ 10 ቁጥር ታደርጊኛለሽ? 6 ጥያቄ ቁጥር 6 ቃና ቴሌቪዥን ተከታተልሽ? አዎ። እሺ ቃና ቲቪ በምዕራፍ 2 ከጀመራቸው አዳዲስ ፕሮግራሞች ውስጥ ቢያንስ 3ቱን መልሽ ነው የመጀመሪያው ጥያቄ። ወራጅ አለ፣ ቦክሰኛ፣ ቦክሰኛ፣ ሽወዳ። በጣም ጥሩ። እሺ አንድ ስለመለሽ ሌላ እድል ሰጥሻለሁ። ከ1 እስከ 10 በድጋሚ 3 ጥያቄ ቁጥር 3 እንዴት ነሽ ሙያ ላይ? የምን አይነት ሙያ? ጉልባን ታውቂያለሽ? አዎ። ጉልባን ከምን ይሰራል? እሺ ወይ ደግሞ ጉልባን ላይ የማይገቡ ነገሮችን ጥቀሽ ምርጫ ላድርግልሽ? እሺ። ሀ ሽንኩርት፣ ለ ዘይት፣ ሐመሮሃ በርበሬ፣ መ ሁሉም ሁሉም አይገቡም። አላውቅም አልሽ እንዴ? አይ አትሊስት የማይገባውን አውቃለሁ፣ ግን ከምን እንደሚሰራ ነው ማጣቂ። ስለዚህ ሙሉ ነው ግማሽ ልስጥሽ? ግማሽ። እሺ አንድ ከግማሽ ከሁለት ጥያቄ አንድ ከግማሽ መልሰሻል። ተጨማሪ ድል ልስጥሽ ከ1 እስከ 10። እሺ ቁጥር 8 ጥያቄ ቁጥር 8 የፋሲካ ወይም የትንሣኤ በዓል ለምንድን ነው የሚከበረው? የክርስቶስን ከሞት መነሳት አስመልክቶ። በጣም ጥሩ። ይሄኛውን በትክክል መልሰሻል። የክርስቶስን ከሞት መነሳትን በማስመልከት ነው የትንሣኤ በዓልን የምናከብረው። ስለዚህ 2 ከግማሽ ጥያቄዎች ስለመለሽ አሁንም ተጨማሪ አንድ እድል እሰጥሻለሁ። እንግዲህ በፋሲካ ወይም በትንሣኤ ሰሞን እጅግ በጣም አዘውትረን የምንሰማቸው ሙዚቃዎች መካከል አንዱ ሚሻሚሾ ነው። ሚሻሚሾ የተሰኘውን ሙዚቃ ያቀነቀነው ማለት ነው። ወይም ደግሞ ሁለተኛ አማራጭ ጥያቄ ልቀይርልሽ ካስፈለገ ሚሻሚሾስ ምን ማለት ነው? ከሁለት አንዱን መልሽ። አይ የሙዚቃውን ባለቤት ልሞክር። እሺ የሙዚቃውን ባለቤት ሞክሪ። ሰለሞን ደነቀ። ሰለሞን ደነቀ አይደለም። ሰለሞን ደነቀ በቡሄ ሙዚቃው ነው የምናውቀው፣ ወይም ስርቅታይ። እሺ ታደሰ መከተ። ታደሰ ልክ ነሽ። የአባቱን ስም አስተካክል። ታደሰ መከተ አይደል? ታደሰ መከተ የባህል ሙዚቃ አቀንቃኝ። ታደሰ ጠፍቶብኛል ማለት ነው። ነፍሱን ይማረው ታደሰ አለሙ ይባላል። ስለዚህ ከዚህኛው ግማሽ ጋር ስንት ሆንሽ ማለት ነው? እኔ እንጃ። ከ4 ጥያቄ 3 ጥያቄ መልሰሻል ብለን ያዘው። አንድ የመጨረሻ ጥያቄ የመጨረሻ። እሺ 10 ቁጥር የትንሣኤ አባት 2 ልጆች አሏቸው። አንደኛዋ ልጅ ፋሲካ ናት። አንደኛዋ ማን ናት? አላውቅም፣ አልገባኝም። የትንሣኤ አባት 2 ልጆች አሏቸው። አንደኛዋ ፋሲካ ናት። አንደኛዋ ማን ናት? ዳግማ ትንሣኤ። እሺ የትንሣኤ አባት ካልኩሽ እንግዲህ አንደኛዋ ልጅ ራሷ ትንሣኤ ናት ማለት ነው። የበዓል ስጦታሽን መረከብ ትችያለሽ ማለት ነው። ስለነበረን ቆይታ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። እንኳን አደረሳችሁ ማለት የምትፈልጊያቸው ሰዎች ካሉ? ለእምነቱ ተከታዮች በሙሉ እሺ እንኳን አደረሰሽ። እንኳን አብራ ደረሰን። ስምሽን ማን ልበል? አማረች። ማናች? አማረች። እሺ አማረች። ልጅሽ ስሟን ነው? ሜሎና። እሺ እንግዲህ ፋሲካ በዓል ላይ እንገኛለን። የተለያዩ ጥያቄዎችን ሰዎችን እየጠየቅን የበዓል ስጦታ እየሰጠን እንገኛለን። 10 ጥያቄዎች እጄ ላይ ይገኛሉ። ከ1 እስከ 10 ቁጥር ትጠሪያለሽ። 6 ጥያቄ ቁጥር 6 ኦ ከባድ ጥያቄ የደረሰሽ። ቃና ትከታተያለሽ? በመጀመሪያ አዎ ታያለሽ ቃና? አዎ ታያለሽ። እሺ ቃና ቲቪ በምዕራፍ 2 ከጀመራቸው አዳዲስ ፕሮግራሞች ውስጥ ቢያንስ 3ቱን ጥቀሽ ይላል። ቦክሰኛው፣ ቦክሰኛ፣ ከስራ በኋላ ፊልሞቹም ይቻላል። ፊልሞቹ በፊትም ስለሆኑ ፊልሞቹ አይ
ሁለት ጥሩ መልሰሻል። አንድ የመጨረሻ አንድ ምን ነበረ? ቦክሰኛ ከስራ በኋላ ይዤልሻል። አንድ ነጥብ ወስደሻል። እሺ በጣም ጥሩ። ሌላ ቁጥር ጥሪ። ሌላ ቁጥር 1 ቁጥር 1 ሚሻሚሾ የሚባል ሙዚቃ ታውቂያለሽ? ዘፈኑን አውቃለሁ፣ የማን እንደሆነ ግን አላውቅም። ዘፈኑን ታውቂያለሽ? እሺ ሚሻሚሾ ምን ማለት ነው? ስለ ያልደረስኩም አላውቅም። ሚሻሚሾ እያለ አንድ ቻንስ ልስጥሽና ከመለሽው እንቀጥላለን። ካልመለሽው ደግሞ በአንድ እያዝልሻል ማለት ነው። አንድ የመጨረሻ ቁጥር ጥሪ። የመጨረሻ ቁጥር 3 ጉልባን ታውቂያለሽ? ጉልባን ከምን ይሰራል? ከስንዴና ከባቄላ። እሺ በትክክል ተመልሷል። በጠየቁሽ 4 ጥያቄዎች 2ቱን በትክክል መልሰሻል። ስለዚህ አንድ ድል ሰጥሻለሁ ማለት ነው። 7 ቁጥር 7 ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው የት ነው? የተሰቀለው የተጠመቀው ዮርዳኖስ ላይ የተሰቀለው ኢየሩሳሌም። እሺ እናመሰግናለን። ከጠየቁሽ 5 ጥያቄዎች 2ቱን ጥያቄ መልሰሻል። ልጅሽን እግዚአብሔር ያሳድግልሽ። መልካም በዓል። እሺ አመሰግናለሁ በጣም። እንግዲህ ሽልማትሽን ይዘው ሲመጡ ነው የምናየው ምን እንደሚሆን። እሺ ምስራቅ 5 ኪሎ ሽንኩርት ነው የሚገባት ብላለች። 5 ኪሎ ሽንኩርት ተሸልመሻል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም በዓል ይሁንልሽ። እንኳን አደረሳችሁ ማለት የምትፈልጊያቸው ሰዎች ካሉ ደግሞ እንኳን አደረሳችሁ ማለት ይቻላል። ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ነው። ፍቃደኛ ስለሆንክ እናመሰግናለን። ስምህ ማን ነበር? ጥላን ሲሳይ ይባላል። አመሰግናለሁ በጣም። እሺ ጥላይ ቁጥር ትመርጣለህ? 5 ቁጥር። በግ በልተህ ታውቃለህ? በግ? አዎ በሚገባ። ትበልታለህ በግ? አዎ። እንግዲህ በግ በልተህ የምታውቅ ከሆነ ከበግ ብልቶች ውስጥ ዋና ዋና የሚባሉትን ጥቀስ ነው ጥያቄው። ከበግ ብልቶች ውስጥ ዋና ዋናት የደንደስ ስጋ ይባላል። ደንደስ፣ ራስ ምላስ። እነዚህ አይበቁኝም? 2 ብቻ ናቸው የበግ ብልቶች? በጣም ብዙ ናቸው። ኮስቲ የምትችለው? ቅልጥም አሉ። እሺ ታፋ። እሺ ለአባወራ የሚሰጡልኝ። እሺ እነዚህ መሳሰሉ ነው። ፍርምባን የተረሳው? እሺ እናመሰግናለን። ያው ግማሽ ነጥብ ነው የምሰጠህ። 8 ቁጥር። 8 ቁጥር የሚለው ጥያቄው ፋሲካ በዓል ለምንድን ነው የሚከበረው? ፋሲካን ብናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ስለሆነ ለኛ ብሎ የተሰዋበት የተሰቀለበት ቀን ስለሆነ ተሰቅሎም ከሙታን የተነሳበት ነው። እሺ እንግዲህ ድል ልስጥህ። ይሄንን ሙሉ በሙሉ መልሰዋል ማለት አይቻልም፣ ግን አሁን እድል ልስጥህና የመጨረሻ ከ1 እስከ 10 ቁጥር ትጠራልኛለህ። 2 ቁጥር። እሺ 2 ቁጥር። ይሄን ከመለስክ እንቀጥላለን። ካልመለስክ እንግዲህ የአውራ ዶሮ ቁንጮ ስሙ ማን ይባላል? ጥያቄ። የአውራ ዶሮ ቁንጮ ስሙ ማን ነው? ጉትያ። እርግጠኛ ነህ? አዋ። በየት አካባቢ ነው ጉትያ የሚባለው? በአገር ባህላችን ጉትያ ትክክለኛ ስሙ ነው? አዋ። የሚያውቁ ሰዎችን እንጠይቃለን። ካልሆነ ግን ምርጫ ልስጥህ። የአውራ ዶሮ ቁንጮ ሀ ባላቶሊ፣ ለ ጊሽታ፣ ሐመሩሃ ኮርማ፣ መ ኮከን። ኮርማ። እሺ የአውራ ዶሮ ቁንጮ ስሙ ኮከን ይባላል። ኮርማ ያው የበሬ ነው አይደለ? የበሬ። እሺ እንግዲህ ያው በመለስከው ልክ ነው ሽልማትህን ያገኘኸው። እንግዲህ እንቁላል ተሸላሚ ይሆናል። በጣም ከልብ እናመሰግናለን። ጽጌ ይባላለሁ። ከ1 እስከ 10 ጥያቄዎች አሉኝ። ቁጥር ጠሪ እስኪ። 1 አንደኛው ጥያቄ ሚሻሚሾ የሚባለውን ዘፈን ታውቂዋለሽ? አዎ። ዘፋኙን ታውቂዋለሽ? ታደሰ። በጣም ጎበዝ። ታደሰ ያባቱ ስም ማለት? ወይኔ ረሳሁት እንጂ ታደሰ በጣም ወደው አርቲስት ነው። ታደሰ ሞቷል፣ አልፏል። አዎ በትክክል መልሰሻል። ነገሩ ታደሰ አለሙ ነው። በጣም አሪፍ። እሺ ሁለተኛ ጥያቄ። ከ1 እስከ 10 አሁን 1 ብለሽ 4። አራተኛ ጥያቄ በጣም አሪፍ ነው። 12ቱን የዶሮ ብልቶች ነው የተጠየቅሽው። 12ቱን ቅልጥም፣ እሺ፣ ታፋ፣ ፈረሰኛ፣ እሺ፣ መላላጫ፣ እሺ፣ መቋደሻ፣ ልብ አለ፣ እሺ፣ እና ጭንቅላትም ይገባል። እሺ ሌላ ቆዳ፣ እሺ፣ ቆዳም እንትን ይቆጠራል። ሌላ የጀርባ አጥንት፣ እሺ፣ የደረት አጥንት አለ። እሺ አበቃ። ዶሮ ከዚህ በላይ የላትም። አብዛኛው መልሰሽ እንትንም አለ።
ጉሮሮ አለ። በጣም አሪፍ። እሺ አብዛኛው መልሰሻል። ስለዚህ ሶስተኛ ጥያቄ ይገባሻል። ሶስተኛ ጥያቄ ሌላ ቁጥር ተጽጪ 8 ፋሲካ የሚከበረው ለምንድን ነው? ፋሲካ ያው አብይ ጾምን በማስመልከት ነው። ጌታችን ኢየሱስ ክርስቶስ ስለኛ ብሎ ቤዛ የሆነበት ነው። ተሰቅሎ ስለኛ ብሎ ሞቶ ሞታችንን በሞቱ ድል ያደረገበት ቀን ስለሆነ ነው። በጣም ነው የማመሰግነው። እንግዲህ ለመለስሻቸው ጥያቄዎች ዶሮና ዘይት ይገባሻል ብለዋል። መልካም የፋሲካ በዓል ይሁን። አመሰግናለሁ። ለእናንተ መልካም በዓል ይሁን። አይ እንግዲህ ዘመድ ተዘጋጅቶ ነው የመጣው። ለዚህ ዶሮ ሲል ነው ባዶ ነው የመጣው። ወታደር ጽጌ ይባላል። እሺ ወታደር ጽጌ፣ ዛሬ እንግዲህ በተለያዩ የከተማ አካባቢዎች ዞር ዞር እያለን የበዓል ፕሮግራም ሽልማቶችን እየሰጠን እንገኛለን። እጅ ላይ የተወሰኑ ጥያቄዎች አሉ። ጥያቄዎቹን በመለስከው ልክ እንግዲህ የበዓል ሽልማትን ይዘህ ትሄዳለህ። እሺ እሺ። ጥያቄ ከ1 እስከ 10 ቁጥር ጥራኝ። እሺ 5 ቁጥር። በግ ይበልታሉ በደምብ? አዎ እንግዲህ በግ የሚበልቱ ከሆነ ቢያንስ 5ቱን የበግ ብልቶች ይንገሩኝ እስቲ። ለምሳሌ ሰንበር አለ። እሺ ኖርማል ስጋ አለ። ከዛ ደግሞ ጉበት አለ፣ ኩላሊት አለ፣ አንጀት አለ። እሺ እርስዎ ኤክስሬይ ላይ ኖት፣ ውስጥ ነው በደንብ የገቡት። በጣም ጥሩ። አንድ የመጨረሻ እድል ልስጦትና ሌላም ጥያቄ ልጠይቅዎት። ከ1 እስከ 10 7 እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የት ነው የተሰቀለው ነው ጥያቄው። ይሄ ኢየሩሳሌም። ኢየሩሳሌም ምን የሚባል አካባቢ? ኢየሩሳሌም ደብረ ሊባኖስ። ደብረ ሊባኖስ እንትን በጣም ጥሩ። እንግዲህ እስቲ የኛውንም ኢየሩሳሌም ብለው ከተማዋን አግኝተዋታል፣ ግን በትክክል ቦታው የት እንደሆነ ነው ያላወቁት። ስለዚህ ግማሽ ነጥብ ሰጥቶታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው በቀራንዮ ነው። እንግዲህ ሽልማቶትን ይቀበሉን። ለበዓል በመለሱት ልክ ነው እንግዲህ የምንሸልመዎት። እናመሰግናለን። መልካም በዓል ይሁንላችሁ። መልካም የትንሳኤ በዓል። አሜን። ለሁላችንም መልካም በዓል። ጌታችን ትንሳኤ። እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እንኳን አደረሳችሁ ማለት ትችላላችሁ። ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። ሔዋን እንኳን አደረሰሽ። እንኳን አብሮ አደረሰን። ከ1 እስከ 10 ቁጥር ጥሪ። 2 ቁጥር። እሺ አውራ ዶሮ ላይ የሚገኝ ቀይ ነገር ታውቂያለሽ አይደል? ከላይ ቁንጮ፣ ስሙ ምን ይባላል ታውቂያለሽ? አላውቅም። አታውቂው? ሌላ እድል ልስጥሽና ቁጥር ጥሪ። ያው 8 ጥያቄ ቁጥር 8። እሺ አሁን እየተከበረ የሚገኘው ፋሲካ ነው አይደል? የፋሲካ በዓል በምን ምክንያት የሚከበር ይመስልሻል? ለምን የሚከበር ይመስልሻል? የክርስቶስ ሞትና ትንሳኤ በማስመልከት። በጣም ጥሩ፣ በጣም ጥሩ። ስለዚህ ከሁለት ጥያቄ አንድ መልሰሻል ማለት ነው። የክርስቶስ ትንሳኤን በማስመልከት ነው የፋሲካ በዓል የምናከብረው። ስለዚህ አንድ ስለመለሽ አንድ ጥያቄ እድል ይኖርሻል ማለት ነው። እሺ ከ1 እስከ 10 3 ጥያቄ ቁጥር 3 ጉልባን ታውቂያለሽ? አውቃለሁ። ሰርተሽስ? አውቃለሁ። ሰርተሽ ታውቂያለሽ? ስለዚህ ሰርተሽ የምታውቂ ከሆነ ጉልባን ከምን ይሰራል የሚለውን ጥያቄ መመለስ አይከትሽም። ስንዴ። እሺ ባቄላ። በጣም ጥሩ። ከ3 ጥያቄ 2 ጥያቄ መልሰሻል። በጣም ጥሩ እየሄድሽ ነው። ሌላ ተጨማሪ እድል ለራስሽ ሰጥተሻል ማለት ነው። ስለዚህ ከ1 እስከ 10 አሁንም ሌላ ጥያቄ፣ ሌላ ቁጥር 10 ጥያቄ ቁጥር 10 የማስተዋል ጥያቄ ነው ይሄ። እሺ የትንሳኤ አባት 2 ልጆች አሏቸው። አንደኛዋ ፋሲካ ናት። አንደኛዋ ማን ናት? የትንሳኤ አባት 2 ልጆች አሏቸው። አንዷ ፋሲካ ናት ስሟ። አንዷ ማን ናት? አባትየው ፋሲካ ነው እኮ። የትንሳኤ አባት አይደል የሚያወራ? የትንሳኤ አባት 2 ልጆች አሏቸው። ቀይ አንዷ ስሟ ፋሲካ ነው። አንዷ ማን ነው? አይ አባት እንጃ አላውቅም። እሺ የትንሳኤ አባት ካልኩሽ ራሷ ትንሳኤ ነው ማለት ነው። ስለዚህ ፋሲካና ትንሳኤ ነው ስማቸው። 2 ልጆች አሏት። እሺ 3 ጥያቄዎችን መልሰሻል። እንግዲህ ለፋሲካ በዓል ይሆናል ያሉትን ሽልማት ፕሮዲሰሮቻችን ያመጡልናል። የ5 ኪሎ ሽንኩርት ተሸላሚ ሆነሻል ማለት ነው። እሺ ቴንክ ዩ። መልካም በዓል። መልካም በዓል ይሁንልሽ። ለመላው ኢትዮጵያውያን እንኳን አደረሳችሁ። ለቤተሰቦቼ ለሁሉ እንኳን አደረሳችሁ ለማለት ፈልጋለሁ። እንግዲህ ዛሬ በከተማችን የተለያዩ ቦታዎች ላይ የተዘዋወርን ሽልማት ሰጥተናል። ጥያቄ ስንጠይቁልናል። እንዴት ነበር ውሎ?
በጣም ጥሩ ነበር። የሰው ምላሽ ደስ ይላል። አዝናኝም አስደሳችም እንዲሁም አስገራሚ ምላሾች አይተናል። እንግዲህ ዛሬው ፕሮግራማችን ይሄን ይመስል ነበር። ልዩ የበዓል ፕሮግራማችን በዚህ ተጠናቋል። ከሌሎች የቃና ቴሌቪዥን አዝናኝ ፕሮግራሞች ጋር እንድትቆዩ እንጋብዛለን። በእኛ በኩል መልካም የፋሲካ በዓል